ጀምረን እስከ 49 ያለውን 10 ቁጥሮች አብረን እናነባለን። ያው ብዙም ስለምትቀመጡ ለእግዚአብሔርም ቃል ደግሞ አክብሮት ለማሳየት እንቆምና አብረን እናነባዋለን። ምዕራፍ 2 ቁጥር 39 ጀምሮ ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል፣ ቀጥሎም በናስ የተመሰለው ሶስተኛ መንግስት ይነሳል፣ መላውን ምድርም ይገዛል። በመጨረሻም ሁሉን ነገር እንደሚቀጠቅጥና እንደሚሰብር ብረት ብርቱ የሆነ አራተኛ መንግስት ይነሳል። ብረት ሁሉን ሰባብሮ እንደሚያደቅ ከእርሱ በፊት የነበሩትን መንግስታት ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊል ብረትና ከፊል ሸክላ ሆነው እንዳየ እንዲሁ የተከፋፈለ መንግስት ይሆናል። ነገር ግን ብረትና ሸክላ ተደባልቀው እንዳላየ በከፊል የብረት ጥንካሬ ይኖረዋል። እግሮቹ ጣቶች ከፊሉ ብረት ከፊሉ ሸክላ እንደሆኑ ሁሉ ይህም መንግስት በከፊሉ ብርቱ በከፊሉ ደካማ ይሆናል። ብረትና ሸክላ ተደባልቀው እንዳየ ሁሉ ህዝቡም ድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉ ህዝቡም በአንድነት አይኖሩም። በእነዚያ መንግስታት ዘመን የሰማይ አምላክ ፈጽሞ የማይፈርስና ለሌላም ህዝብ የማይሰጥ መንግስት ይመሰርታል። እነዚያን መንግስታት ሁሉ ያደቃል፣ እስከ መጨረሻውም ያጠፋቸዋል። ይህ መንግስት ራሱ ግን ለዘላለም ጸንቶ ይኖራል። የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደውና ብረቱን ናሱን ሸክላውን ብሩንና ወርቁን ያደቀቀው ድንጋይ ራእይ ትርጓሜ ይህ ነው። ታላቁ አምላክ ወደፊት የሚሆነውን ለንጉሱ አሳይቶታል። ህልሙ እውነት ነው፣ ትርጓሜውም የታመነ ነው። ከዚያም ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደ፣ አከበረውም፣ መስዋዕትን ዕጣንም እንዲያቀርቡለት አዘዘ እያለ ይቀጥላል። ጌታ ይባርካችሁ። እንቀመጥና እንቀጥላለን። ባለፈው ሳምንት ናቡከደነጾር ያየውን ህልም እንግዲህ በከፊል ስናይ ነበረ። ምናልባት እዚህ ላይ ዲስፕሌይ ካደረጉልኝ የመጀመሪያው ስላይድ ላይ ህልሙ ያየውን ነገር አብረን እንመለከታለን። ባለፈው አሳይቻችኋለሁ። ይሄንን ነው ያየው ብለናል። የወርቅን ራስ፣ የብረት እና የብር ደረትና ክንዶች፣ የናስ ወድና ወገብ፣ የብረት ጭኖችና ጭኖቹና እግሮቹን ምንለው ማለት ነው። ኩሉ ብረት ኩሉ ደግሞ ሸክላ የሆኑ እግር ማለት ነው። እሱን ነው ያየው። በዚህ ምስል ላይ ቆመን ነው እንግዲህ እስካሁን እያየን ያለነው። የዚህንም ትርጓሜ ነው እንግዲህ ዳንኤል እየተረጎመ ያለው። ከትርጓሜ ጀምረን የመጀመሪያውን የወርቁን ራስ አንተ ነህ ናቡከደነጾር፣ አንተ ነህ ይሄ ወይ ደግሞ ባቢሎን ነች ብሎ እንደነገረው አይተናል። ከዛም ጋር ከባቢሎን ጋር ተያይዞ የአሕዛብ ዘመን መጀመር የሚለውን ነገር ነግሬያቸዋለሁ። የአሕዛብ ዘመን እስራኤል መንግስቱ አብቅቶ አሕዛብ ሊደርሺፕ ውስጥ ከገባችበት ጊዜ ጀምሮ ያለውን እንደሚያጠቃልል እሱም ደግሞ የጀመረው ያኔ እንደሆነና ጌታ ኢየሱስ ክርስቶስ ግን የአሕዛብ ዘመን ፍጻሜ እስከሚሆን ብሎ ስለተናገረ ፍጻሜ ደግሞ እንዳለው ተናግሯል። ስለዚህ የአሕዛብ ዘመን የሚያበቃበት ጊዜ አለ ብለን አይተናል። ቀጥሎ ከወርቁ ራስ በኋላ ይሄ የባቢሎን መንግስት ከ625 እስከ 539 ድረስ ኦልሞስት ክሎስ ቱ 86-87 ዓመት። ምክንያቱም ወደ ኋላ the neo babylonian empire ተብሎ አዲሱ የባቢሎን ኢምፓየር የሚባለው ከናቡኮዶነጾር ወደ ኋላ ከአባትየው የጀመረ ነው ብያቸዋለሁ እንጂ ከለዳውያን ተብሎ ከዛ በፊት ከአሶር በፊት ሁሉ ባቢሎናውያን ከለዳውያን በሚል እንትን ስር ነበሩ። ግን ባቢሎን ምናልባት ይሄ ኒዮ ባቢሎናውያን የሚባለው ከናቡኮዶነጾር እንደጀመረ ተመለክተናል አይተናል። ስለዚህ ከ525 ሚሊዮን የጀመረው ለዛ ነው እንጂ ቀጥታ ይሁዳ ከወደቀችበት ከጠራችሁ በ605 ነው። ታስታውሱ እንደሆነ ዓመተ ዓለም ላይ እንደነበረ። ሁለተኛው የብር ደረትና ክንዶች ነው ያየነው። ይሄም ደግሞ የምን መንግስት ነው ብለን ነበረ? የፋርስ እና ሜዶን መንግስት ነው ብለናል። ይህ መንግስት ከ539 እስከ 331 የዓለምን የገዛ መንግስት ነው። የፋርስና ሜዶን ለሁለት የተለያየ ጥምር መንግስት ስለነበረ ዳንኤል በህልም ውስጥ እጆችን አይቶ ነበር። ይሄው ተጣጥፎ የቆመው እጅ እንግዲህ ታጥፎ ተዘርግቶ ባይላ የገባኝም ግን በዚህ ምስል እንደምናየው ሁለት እጆች ነበሩት። ይሄ የብር እጆችና ደረቱም ብር ነበረ።
እሱ ሁለት እጅ ያለበት ምክንያት ትርጉም አለው ባይዘዌ ምክንያቱም ካሁን በኋላም ስንቀጥል ሌሎችም ስለምን የግሩም ጋር ስንመጣ ታያላችሁ ለምን የሚለውን በደንብ አሳያችኋለሁ ስለዚህ እሱም ደግሞ ሁለት ጥምር መንግስት ሜድስ እና ፋርስ ምንለው ሜዶ ፐርሺያ ምንላቸው ሜዶና ፋርስ ሚለው ሜዶናውያን በጣም ጠንካሮች አልነበሩም ፋርስ ነበሩ ግን በኋላ ላይ ጥምር ሆነው አንድ ትልቅ መንግስት መሰረቱ በኋላ ላይ ፋርስ ነው እየቀጠለ የመጣው ኢቭን በሜዶን በሚባል ብዙ ምታዩት እንትን የለም ተውጠው ነው በኋላ የፋርስ መንግስት ተብሎ ሲቀጥል የምትመለከቱ በታሪክም ሜዶን በጣም እየደከሙ ደካማ የነበረ ከዛ ጋር አላይ አርጎ ነው በጣም በርትተው የነበረው በኋላ ግን ኢቭን ታሪካቸውም በፋርስ ስር ሲጠቀለል ነው የምንመለከተው እሱን ተርጉሞ እንደነበረ እናስታውሳለን ማለት ነው እንግዲህ ናቡከደነጾር ይሄንን ህልም ባየበት ዘመን ዛሬ ወደሚቀጥለው ከመግባቴ በፊት ትንሽ አንድ ነገር ሪማይንድ ማረጋችሁ ባቢሎን የምትባለው ይሄንን ባየበት ጊዜ ላይ ፋርስ የሚባለው መንግስት በተለይ ገና ባቢሎን ስለሆነ አይደል ባቢሎን ቆሞ አይደል ህልሙን ያየው የባቢሎን ንጉስ አይደል ህልሙን ያየው ፋርስ ነበር በዛ ሰዓት ላይ ማለት ነበረ መንግስት ኤምፓየር አልነበረም መጥቶ ዓለምን ወይ ደግሞ ቀጥሎ የመጡትም ነገስታቶች አልነበሩም ግን የነበሩበትን ስቴት እንደዚህ ብዬ ላብራራላችሁ በመጀመሪያው ፋርስ የባቢሎን ግዛት አንድ ስቴት ብቻ ነበረች በዛን ጊዜ ላይ ፋርስ እና ሜዶን ምንለው ለምሳሌ ፋርስ የሚለው የባቢሎን ግዛት አንድ ትንሽ ስቴት የሆነች ቦታ ነበረች እንዴት አርገው እንግዲህ አስቡ እቺ ተነስታነች እዛው ያንን ታሪክ የሰሩት ማለት ነው ግሪኮች ጦርነት የሚችሉ ከወዲያ ወዲህ ሚሯሯጡ የመቄዶኒያ ሰዎች ስብስብ ብቻ ነበረች በኋላ ላይ እንመጣበታለን የግሪክ መንግስት በኋላ ያቀጥሎ የሚመጣው እሱ ነው እንደዛ አይነት ነበሩ እንደ ሀገርም እንደ ኢምፓየር አልነበሩም ማለት ነው እንደዛ ነበሩ ሮም ቲበር አይ ቲንክ በሚባል ወንዝ አካባቢ ነበረች ሰፈር ነበረች ሮም ይሄ ሲታይ ይሄ ባቢሎን በሚታይበት በነበረችበት ዘመን ሮም መንደር ነበረች ይባላል ከዛ ያላለፈች ነበረች በኋላ ነው ዓለምን የተቆጣጠረችው ተመልከቱ ይሄ ይጠቅመናል በኋላ ላይ ሌላ አንድ መንግስት ትመጣለች ብያቸዋለሁ እሷ ደግሞ ከትንሽ የምትጀምር ስለሆነች ወደፊት ይጠቅመናል ብዬ ነው ትንሽ ያልኳችሁ እዚህ ገናነኝ አገር ሳይሆን ሰፈር ሆነው ይያለ ባቢሎን አያቸው አንዳንዴ ፕሪዲክት የሚደረግ ነገር አይደለም ማለት ነው የተናገረው ነገር የምትገምቱትን ግምት አይደለም በህልም ውስጥ የተረጎመው ወይ ደግሞ አንዳንድ መንግስትን ቋይታችሁ አረ የቻይና አመጣጥ አያምረኝም ማለት ሊቻል ይችላል ገባችሁ የእንትን አመጣጥ ማለት ይቻላል እያየን ማለት ነው ምንም ሰፈር የሆነን አንድ መንደር ግን አይታችሁ እንደ ኢምፓየር ማሰብ አትችሉም እንደዛ ነው በዛን ዘመን የነበሩት ማለት ነው ዮሴፍ ማታቲያው ነው ማቲታው ተብሎ ታውቁታላችሁ በታሪክ ጆሴፈስ የግሪክና የሮም ታሪክ ጻፊ ነው በርግጥ ታሪክ ሰው ነው በጣም መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዋቂዎች ሳይጠቅሱት ማያልፉት ሰው ነው ናቡከደነጾር ስለተረጎመው ህልም የታሪክ ጻፊ ስለሆነ ከታሪክ አንፃር ነው የሚጽፈው ከባይብል ላይ ቆሞ አይደለም ህልሙን ትርጓሜውን ግን እንደዚህ ብሎ ጽፎታል እሱ የጻፈውን ኮታ ገልጻ ልንገራችሁ የነው እንደዚህ ነው የተረጎመለት ይላሉ ዳንኤል የተረጎመው ለንጉሱ እንዲህ ብሎ ነው ብሎ ጽፏል የወርቁ ራስ አንተ ነህ ያንተ መንግስት በሁለት መንግስታት ምክንያት ይፈርሳል ብሎታል ሁለት መንግስታት ብሎ ተናግሯል ማለት ነው አሁን ዳንኤል እዛ ጋር ጥምር መንግስት አያነሳም አይደል እዛኛ ስናጠናው ግን ጆሴፈስ እሱን እንትን አርጎታል ከነርሱ በኋላ ናስ የለበሰ ሌላ መንግስት ከምዕራብ ይመጣል የቀደመውን መንግስት ያፈርሳል ብሏል ይህ መንግስት የምን መንግስት ነው የግሪክ መንግስት አይደል የሚሆነው ቀጥሎ የሚመጣው ማለት ነው ከዚያም በኋላ የብረት ባህሪ ያለው መንግስት ይነሳል ይሄን ነበር ያለው ይላሉ ብሎ ነው ጆሴፈስ የጻፈው ታማኝ የታሪክ ምንጭ ነው ባይዘው እንግዲህ መጽሐፍ ቅዱስና አጻጻፍ መጽሐፍ ቅዱስ ታሪክ ነው ይሄን ማወቅ አለብን መጽሐፍ ቅዱስ ሲጻፍ አንዳንዱ ነገር ወርድ ባይ ወርድ አፍ ላይ የሚወርደው ነገር እየተባለ የተጻፈ አይደለም በመንፈስ ቅዱስ ኢንስፓይሬሽን ዋናን ሐሳብ ለመጥቀስ የተጻፈ መጽሐፍ እንደሆነ ማወቅ አለብን መጽሐፍ ቅዱስ ስናጠና ይሄን መረዳት አለብን ስለዚህ ጆሴፈስ ያለው ከመጽሐፍ ቅዱስ ጋር ይጋጫል ወይ አይጋጭም ብለስናይ መጽሐፍ ቅዱሱ ነው ምናምነው ግን ይሄ አይጋጭም እንደውም ሞር ምን ያደርጋል ያብራራዋል እንደው በትክክል ይሄን ብሎታል ብሎ ስለሆነ የጻፈው እግዚአብሔር አንዳንዱን በታሪክ ውስጥ በመጽሐፍ ቅዱስ የጻፈልን ቃላቶች አስፈላጊ ለኛ የሆኑትን ሜን አይዲያ ላይ ቆሞ ሜን የሆነው አይዲያ ወይ ደግሞ
ልናውቀው የምንፈልገው ላይ ቆሞ ጻፈልን እንጂ በዲቴል ሁሉም አልተጻፈ ኢቭን ታምራቶቹም በዲቴል አልተጻፉም ይኸው ስለሚነግሩን ስለዚህ ዛሬ ዳንኤል የተረጎመው መንግስት ሶስተኛው መንግስት የምን መንግስት ነው የነሐስ መንግስት ብሎ ይተረጎ ካንተ በኋላ ብሎ ያለው መንግስት የነሐስ መንግስት ይሄ መንግስት ማን ነው የሚለውን አብረን እንመለከታለን ማለት ነው ይህ መንግስት የግሪክ መንግስት ይባላል የግሪክ መንግስት ይባላል ማን ነው ይሄን ለማየት ከ331 እስከ 63 ቢሲ ከክርስቶስ ልደት ኦልሞስት 63 ዓመተ ዓለም ላይ ማለት ነው ክርስቶስ ወደ ምድር ከመምጣቱ በግጥ ክርስቶስ ወደ ምድር የመጣ 5 ቢሲ ነው አንዳንድ ጊዜ ክርስቶስ ከዜሮ የጀመረ ነው የሚመስለው ግን ዝም ብሎ ታሪክን ስታዩ አምስተኛው ነው ግን ኦልሞስት 60 ዓመት ወደ ኋላ ስታጠኑ የነበረ መንግስት ነው ማለት ነው ሮም የጀመረችው ከጌታ ወደ ምድር ከመምጣቱ ኦልሞስት 50 ምናምን ዓመት በፊት ነች የሚገርማችሁ ነገር ተቆጣጥሮ የነበሩት ማለት ነው በጣም ከዛ ፊት ብዙ ዘመናት የነበሩ አይደሉ ከዛ በኋላ ነው እነሱ የገዙት በኋላ ላይ አሳያቸዋለሁ ስለዚህ ይሄንን ደግሞ ምንድነው ብሎ ይጠቀሰው ሆዱና ወገቡ ናስ የሆነ መንግስት አለ ብሎ ሲናገረው እንመለከታለን ከዳንኤል ፍቺ ተነስተን 5 ነገሮችን ላሳያችሁ 5 ምለው ስለሚ በደንብ ፖይንት እንድታረጉ ለማለት ነው ጀነራል 5 ይባሉ 5 ነው ገና እሱ እንዳት ስለዚህ ገና መጀመራችን ስለሆነ በኋላ ግን ቁጥር ተዋለው እየቆየው ስመጣ የመጀመሪያው ዳንኤል ከሜዶንና ፋርስ ቀጥሎ ይነሳል ያለው መንግስት የግሪክ መንግስት እንደሆነ እርግጠኛ ነን አንደኛ ታሪክ ባለፈው ታሪክ ብያቸዋለሁ በርግጥ ታሪክ ላይ ብቻ አይደለም ቆመን አይደለምና ታሪክ የሚነግረን ምንም ጥያቄ የለውም ምንም እንትን የሩቅ ዘመን እንዳይመስላችሁ ክርስቶስ ልደት በፊት ወደ ኋላ ብዙ አመት አይደለም ግን እሱ ብቻ ሳይሆን ምዕራፍ 7 ግን በግልጽ የተጠቀሰ ነገር ስለሆነ ምዕራፍ 8 ላይ ላሳያችሁ ዳንኤል 8 ከ3 እስከ 7 እናንብበው ይህ መንግስት የግሪክ መንግስት መሆኑን ምዕራፍ 8 ስንመጣ በደንብ ነው ሙሉውን የምናየው አሁን ግን ዝም ብዬ ትንሽ ነገር ላሳያችሁ ምዕራፍ 8 ከ3 እስከ 7 አይኔን አንስቼ አየሁ አለ ዳንኤል እነሆ 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር 2 ቀንዶች ያሉት አንድ አውራ በግ ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር አንዱ ቀንድ ከሁለተኛው ከፍ ያለ ነበር ታላቁም ወደ ኋላው መጥቶ ነበር አውራውን በግ ወደ ምዕራብ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየሁ አራዊቱም ሊቋቋሙት ዘንድ አልቻሉም ከእጁም የሚያድን አልነበረም እንደ ፈቃዱም አደረገ ራሱንም ታላቅ አደረገ እኔም ስመለከት እንሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ወጣ ምድርንም አልነካም ለፍየሉም በአይኖቹ መካከል አንድ ታላቅ ቀንድ ነበረው 2 ቀንድ ወዳለው በወንዝ ፊት ቆሞ ወዳየውት አውራ በግ መጣ አውራ በግ ምን ነበረው ብያቸዋለሁ 2 ቀንዶች ነበሩት አንዱ ቀንድ ወደፊት ወጣ ያለ አይደል አንዱ ወደ ኋላ ቀረት ያለ ነው ያየው ከዛስ በኋላ የሚቀጥለው ፍየል ነው የወጣው ወንዙም ቆሞ ወደ አውራው በግ መጣ በኃይሉም ቁጣ ፈጥኖ ወደርሱ ሮጠ ፍየሉ ወደ በጉ ሮጠ ይላል ከዛስ 2 ቀንድ ወዳለው በወንዙ ፊት ቆሞ ወዳየው መጣ ፈጥኖ ወደርሱ ሮጠ ወደ አውራውን በግ ሲቀርብ አየውት እርሱም ተመረረበት አውራውንም በግ መታ 2ቱም ቀንዶች ሰበረ አውራውን በግ ሊቋቋመው ኃይል አልነበረውም እርሱም በምድር ላይ ጥሎ ረገጠው አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም ይላል ቁጥር 20 ላይ ስትመጡ እዛው ቁጥር 20 እና 21 ላይ ትርጉሙን እንዲህ ይለዋል ባየው በአውራው በግ ላይ የነበሩ 2 ቀንዶች ሜዶንና ፋርስ ናቸው አለ ወደፊት በደንብ ስለምንያው ለምንድን ነው ምን ብያቸዋለሁ አሁን ታስታውሱ እንደሆነ ሜዶንና ፋርስ በምንድን የተመሰለው አሁን ምዕራፍ 2 ላይ በእጆች አይደል በብር እጆች ነው የተመሰለው 2 መሆኑን ለማሳየት እጆች እዛ ጋር ግን ቀንዶች በ2 ቀንዶች ተመሰለና ቀንዱን ግን እዛ ጋር በደንብ ሲያብራራው ምን አለ አንዱ ቀንድ ምን ያለ ነው አለ ወደፊት ወጣ ያለ ነው ማን ነው ሰው ሊሆን ይችላል ፋርስ ነው ሊሆን ይችላል ምክንያቱም አንደኛውም ብሎታል ብያቸዋለሁ ቡጦታል በኋላ ላይ ከአንዱ ብርቱ ነበር ብያቸዋለሁ ስለዚህ የፋርስና ሜዶን ግን ጥምር መንግስት እንደሆነ ግን እናውቃለን በኋላ አንድ ፍየል ከምዕራብ ተነሳለ ቀድም ታስታውሳላችሁ ጆሴፈስ የተረጎመው ከምዕራብ አንድ የሲልቨር መንግስት ይነሳል አይደል ያለው ብሎ ነበር ስለዚህ እሱ መጣለ ተመረረበት ሚለው ብዙ ምክንያቶች አሉ ወደፊት ስለምናየው ምዕራፍ 8 ላይ እንዳልገባው ግን ተመረረበት ከዛስ በኋላ ተነስቶ ምን አለው ወጋው ይላል 2ቱንም ቀንዶች ሰባበረው ይላል ፋርስንም ሜዶንንም አፈረሰው ማለት ነው አፈረሳቸው ማለት ታሪክም ይነግረን ይሄ ነው
ከእጁ ሊያድናቸው ማንም አልተቻላቸውም ነበረ ብሎ ይነግረናል። ስለዚህ አውራውን በግ ከዛስ በኋላ ባየው ይቅርታ ቁጥር 20 ባየው በአውራው በግ ላይ የነበሩ ሁለቱ ቀኖች ሜዶና ፋርስ ነገር አውራውን ፍየል የግሪክ ንጉስ ነው። በአይኖቹ መካከል ያየው ታላቁ የመጀመሪያው ንጉስ ነው። ማን ነው ማለት ነው? አሌክሳንደር ዘ ግሬት። መጽሐፍ ቅዱስ አሌክሳንደር ዘ ግሬትን ጠቅሶታል፣ አሳይቶታል። በዘመኑ የነበረ አንድ ካህን አሳይቶታል ብያቸዋል። ምዕራፍ 8 በደንብ ስለምናጠናው ብዙ እንዳትሄዱ ወደዛ ቀድመን እንዳንጨርስ ማለት ነው። አንዳንዶች ሊሄዱ ይመስለኛል ሊያጠኑ ገብተው ማለት ነው። ስለዚህ ግን እርግጠኛ ምን ሆነ እዚህ ጋር ቆመን ምንድነው እርግጠኛ ምን ሆነ? እግዚአብሔር በታሪክ ገና ዋሪየርስ ናቸው ብያቸዋለሁ። የመቄዶንያ ግዛት መንግስት እንጂ የነበረው አሳያቸዋለሁ በኋላ ላይ የመቄዶንያ መንግስት መሪ የነበረው ንጉስ የነበረው ፊሊጶስ የሚባለው ሰው የአሌክሳንደር ዘ ግሬት አባት ነው። ግን መቄዶንያ የምትባለዋን ብቻ ግሪክ አካባቢ ያለችው ታስታውሳላችሁ? አንደ ቆሮንቶስ እናጠና መቄዶንያ እዛች ጋር ይገዛ የነበረ ነው። ግሪክ ገና መቄዶንያ ሆና የግሪክ ጦር የሚባል ነገር ሳይኖር የግሪክ ስቴቶች ቋንቋቸው ምናምን አንድ የሆኑ ግን ትንትን ያሉ የሆኑ ትንንሽ ከተማዎች በነበሩበት ዘመን እግዚአብሔር የገዢውን ስም ሳይቀር ማለት ስሙን ነው ያልተቀሰው ምን አይነት ገዢ ሁሉ እንደሚመጣ ሳይቀር አድርጎ ተናገረ ማለት። ተመልከቱ ምን አይነት አምላክ እንደሆነ የኛ አምላክ ሚስጥርን የሚገልጥ ንጉሱ ፊት ታስታውሳላችሁ? ዳንኤል ምን እንዳለ ሚስጥርን የሚገልጽ አምላክ በሰማይ አለ። እግዚአብሔር ምንድነው? ሚስጥርን የሚገልጥ አምላክ። ከእግዚአብሔር የተሰወረ ምንም ነገር የለም። አሁን ዓለም ወዴት ነው የሚሄደው? ምን ይሆናል? ምን ነው? ምንም እንዳትፈሩ። እግዚአብሔር ሁሉን ምን ያህል በዲቴል ያያል። ከሱ የተሰወረ ምንም ነገር የለም። ስለዚህ ይሄ መንግስት የግሪክ መንግስት እንደሆነ እናውቃለን ማለት ነው። ከዚህ እንነሳ። ምክንያቱም ይሄን ማስረጃ የሰጧችሁ አሁን ይሄ መንግስት ብሎ ግሪክ ነው ብለን አስበን ብቻ እንዳንል ባለፈው ብዙ አላነበብኩም ወደዛ ሄጄ ማን ነው ታላቁ አሌክሳንደር? ምክንያቱም አሁን ግሪክ ስናነሳ ባቢሎን ስናነሳ ማን ላይ ነበር አተኮር ነው? ናቡከደነጾር ላይ ነው ያተኮር ነው አይደለ? የግሪክ መንግስትን ስናነሳ ግን አሁን ለምሳሌ የፋርስና ሜዶን ስናነሳ አሉ ይታወቃሉ በታሪክ የፋርስ ሜዶን ግን ሞር ዛሬ አላተኮርንም አይደል? አሁን ቂሮስ ምናምን በኋላ ላይ እና እዚህ ላይ ግን ስናነሳ ትንሽ ማተኮር ብናየው ጥሩ ይመስለኛል። እና የተወሰኑ ሐሳቦችን ማን ነው የሚለውን ገዢውን እናንሳው። ምዕራፍ 8 ላይ አሌክሳንደር ዘ ግሬት ወይ ታላቁ እስክንድሮስ በአማርኛ የሚቀናኝን ልበል እኔ ማን ነው የሚለውን አሳያቸዋል። አሌክሳንደር ዘ ግሬት ታላቁ እስክንድሮስ ብለን የምንጠራው ሰው በዘመኑ ታላቁ እስክንድሮስ ብቻ ተብሎ አልነበረም የሚጠራው፣ እርጉሙ እስክንድሮስ ይባላል። አሌክሳንደር ዘ ካርስድ ብለው ነበር የሚጠሩት። ምክንያቱም እርጉም ነው፣ ሰው እየጨረሰ ነው። ገባችሁ? ዓለምን ሽክ እያለገ ሄደ ሰው ስለነበረ አሁን እኛ እንደ ሂሮ እንደሚጠራው አልነበረም በጊዜው የጠሩት የነበሩ ብዙ ነገስታት፣ ብዙ አገሮች፣ ብዙ ህዝቦች እኛ በመንጠራው ወይ ደግሞ አሁን ዓለም በሚጠራው ስም አይደለም። ፔላ የምትባል መቄዶንያ ውስጥ ባለች አንድ ትንሽ ስቴት ወይ ከተማ ውስጥ የተወለደ ነው። በኋላ ላይ በማፕ አሳያቸዋለሁ ስንደርስ በሌላ ቦታ። በ356 አካባቢ የተወለደ ሰው ነው። የአባቱ ንጉስ ፊሊጶስ በአማርኛ ፊሊፕ ይባላል። ፊሊፕ ሰከንድ ሁለተኛው ፊሊጶስ ተብሎ የሚጠራው የሱ የአሌክሳንደር ዘ ግሬት አባት እንደሆነ ያው ታሪክም ይነግረናል። እኛ ማጥናት አለብን ማየት አለብን። ምክንያቱም እግዚአብሔር አክብሮ ያመጣውን ታሪክ እኛ ልንነቀው ስለማይገባ ማናቸው የሚለውን ትንሽ ማሳየት አለብኝ። ይሄ ሰው በተወለደ በ12 ዓመቱ ከልጅነቱ ጀምሮ አባቱ በጣም ብዙ የጦር እንትኖችን ሲያስተምረው ነው ኢኩፕ አርጎ ሲያሳድገው እኔን ይተካል። ምክንያቱም በዛን ጊዜ የነበረው መንግስት ተተካላችሁ የራሳችሁን አምጥታችሁ የምትተኩበትም ጊዜ ላይ ስለነበረ እኔን ይተካኛ ብሎ ስለሚያስብ ከልጅነቱ በብዙ አቅጣጫ እንዲማር አርጎ ያሳደገው ስለነበረ ኢቭን ገና በ12 ዓመቱ አንድ ሰው ጀነራል ሆኖ ሊኖረው የሚገባውን የጦር ዕውቀት ሁሉ ነበረው ይባላል። ምክንያቱም በጣም በልጅነቱ በደንብ ያስተምረው ስለነበረ ማለት ነው። በኋላ ላይ ንጉስ ፊሊፕ ወይ አባቱ ፊሊጶስ ሰከንድ ለጦርነት ሲሄድ በ338 ዓመተ ዓለም የመቄዶንያ ገዢ አድርጎት ነበር ይባላል። መቄዶንያ አንድ ክፍል ነች እና እዛ ላይ ገዢ አድርጎት ነበር ይባላል። በኋላ ላይ በ336 አካባቢ ላይ ከክርስቶስ ልደት በፊት 300 ምናምን ዓመት 336 ዓመት በፊት ማለት ነው አካባቢ ላይ ንጉስ ፊሊጶስ የአሌክሳንደር ዘ ግሬት አባት በራሱ ቦዲጋርዶች ተገደለ ማለት ነው። ከዛ በኋላ እሱ ሲገደል አሌክሳንደር ዘ ግሬት ከልጅነቱ ጀምሮ እኔን ይተካኛ ብሎ ያደገ ልጅ
20 ዓመቱ ወደ ንግስና መጣ ገና ይወዝ ያንክ በጣም በልጅነቱ ወደ ንግስና መጣ ከዛ ብዙ አምቢሽን ውስጡ አለ ብዙ አይነት ነገር ተምሮ ነው የመጣው ብዙ ዕውቀት ውስጡ ስለነበረ ኢቭን ከፍልስፍና ከሳይንስ ከምናምን ሳይቀር የተማረ ሰው ነው አርስቶትል በታሪክ የሚታወቀው በሱ እግር ስር ሁሉ ነው የተማረው አባቱ እንትን ብሎ አስተምሮታል በነሱ በፈላስፋዎች እግር ስር ሳይቀር እንዲማር አድርጎታል ፍልስፍና ዕውቀት አለው ሳይንስ ዕውቀት አለው በተለይ ደግሞ የሚሊተሪ ሳይንስን በደንብ ጥቅጥቅ አድርጎ እንዲያቅ ከልጅነቱ የተሰራ ሰው ስለነበረ 20 ዓመቱ ገና ሲነግስ ምን ብሎ ተአመነ ግሪክን ዓለምን የምትቆጣጠር የሚቀጥለው ኢምፓየር ግሪክ ትሆናለች ብሎ ተነሳ ማለት ነው በቃ ከዛ በኋላ ነው የሚቀጥለው ስለዚህ እንግዲህ ውጊያ ጀመረ በኋላ ላይ ተወሰኑ ሐሳቦች አሳያቸዋለሁ ግን ማስፋፋት የሚባል ነገር ጀመረ ግሪክን ማስፋፋት ግሪክ አንድ መቄዶኒያ ላይ የምትቀርብ አባቱ ዘመን የነበረች ግዛት ሳትሆን የዓለም ኢምፓየር ትልቁ ኔክስት ኢምፓየር እንድትሆን አሰበ ማለት ታሪክን ያቃል ናቡከደነጾርን ያቃል ባቢሎንን ያቃል ሊወደቁ ነገስታትን ያቃል ገባችሁ ከኋላ በጣም በእውቀት እንትን ያለ ሰው ነው ከመጡትን ስለዚህ የጦር ስትራቴጂ ያቃል ስለዚህ የሚቀጥለው ከነሱ በፊት የነበረው የፋርስና ሜዶን መንግስትን እንዴት አርጎ እንደሚጥል ማሰብ ጀመረ ማለት ባጭር ቃል ስለዚህ የሚቀጥለው ኢምፓየር መሆን እንችላለን ብሎ ሲነሳ ታያላችሁ ለዚህ ደግሞ ምክንያት የሆነው ይላሉ ፋርስና ሜዶን ከምንም ተነስተው እንዲህ ከሆኑ እኛም ከምንም ተነስተን እንሆናለን ይል ነበር እንደዛ ነበር ወሬው የሚል ነገሮችን አይቻለሁ እንግዲህ ታቃላችሁ በመጽሐፍ ቅዱስ ላይ በአዲስ ኪዳን በተለይ ሄሌናይዜሽን ምንለው አይደለ እነሱ ይሄ ምንድነው በአማርኛም መስለኝ ሄሌናዊነት መስለኝ ምንለው የሚባለውን የግሪክን ባህል የግሪክን ምንድነው አስተሳሰብ የግሪክን አስተምሮ እንደዚህ አይነት ነገሮችን ሁሉም ዓለም ላይ እንዲደርስ ግሪካዊነት የሚባለው ነገር በዓለም ላይ እንዲሰራጭ በጣም ትልቅ ሚና የተጫወተ ሰው እንደምታውቁት በኋላ ላይ አሳያቸዋለሁ ካንተ ከምስሉን እየወረድን ወደ ታች ስንመጣ ምን ብለናል ሁለት ነገሮችን አይተን ነበር እየወረድን ስንመጣ በክብር ምን እያለ ነው የሚወርድ እየቀነሰ ነው የሚለው ምክንያቱም ከወርቅ ከብር ነሐስ ያንሳል በክብር እየቀነሰ ነው የሚመጣው የነገስታቱ ክብር እንደ ድሮዎቹ አንቱ ንጉሰ ነገስ በነበራቸውና አይደሉም ሞርነኝ የሚሊተሪ ሰዎች ናቸው ምናምን የሮደሮም ስትመጡ ጭራሽ ተከፋፍሎ ስልጣናቸው ራሱ በዚህ በሴኔት ምናምን የሚወሰን ሁሉ ነበር ክብራቸው የነገስታቱ ራሱ እንደዛ ነበር በሞራል እየቀነሰ ነው የመጣው ብለናል በጥንካሬ ግን እየጨመረ ነው የሚመጣው ከወርቅ ከብር ናስ ጠንካራ ስለሆነ የአሌክሳንደር ዘግሬት የግሪክ መንግስት እስካሁን ከመጡት መንግስታት ይልቅ በጣም ጠንካራ የሆነ መንግስት ነበር ስለዚህ ጠንካራነቱ ግን ብዙ ሀገሮችን ስለገዛ አይደለም ብዙ ሀገሮችን ከፋርስና ሜዶን ገዝተዋል ከሊቢያ ምናምን ገዝተዋል የሱ ጠንካራነት ግን ጠንካራ ያለው በርግጥ ነው ዓለምን ገዝቷል ምንም ባልተናነሰ ኦልሞስት ምንድነው በጣም ጠንካራ ያለው ግን ኢንፍሉዌንሱ ግን እስከ ዛሬ የዌስተርንን ዓለም እስከሚቆጣጠር ድረስ በኢንፍሉዌንስ ከማንኛቸውም በላይ ዓለምን የተቆጣጠረ ነው በኢንፍሉዌንስ በተለይ በጣም ይበልጣል እንትን ብቻ አይደለም ማለት የሆነ ቴሪቶሪ የማስፋት ብቻ ሳይሆን ከተጽኖ በጣም የሚበልጥ ሰው እንደሆነ እናያለን ይሄ ሰው በጣም አምቢሽየስ ሰው ነው ብያቸዋል በጣም በቃ ግሪክ የምትባለው ነገር የሆነ ሰው የሆነ ነገር አድርጎ ለማስቀመጥ ያሰበ ስለሆነ በየዞረበት ቦታ ሁሉ ያሸንፋል ከዛ በኋላ ከተማዎች ይመሰርታል ኢቭን አሌክሳንድሪያ የሚባሉ ከ20 የሚያንሱ ከተማዎችን መስርቷል ስማቸውን ብዙ ከተማ ሲመሰርት በዞረበት ቦታ ሁሉ አሌክሳንድሪያ ብሎ ጠርቷል አንዳንድ ቦታዎች ልንገራችሁ እኔ ራሴ ማላቃቸው የነበሩት ግብጽን አውቀዋለሁ ቀድመን የግብጽ አሌክሳንድሪያ ማያቅ የለም ግን አፍጋኒስታን ፓኪስታን ኢራን ምናምን ካዛኪስታን ኢዛኪስታን ብትሄዱሉ አለ አሌክሳንድሪያ ይገባችሁ እንደዚህ ማለት በጣም በሄደበት ሁሉ ከተማ ሲያቋቁም አሌክሳንድሪያ እያለ ነው ያቋቁሙ ከራሱ ጋር እያገናኘ ማለት ነው ስለዚህ አሌክሳንድሪያ ግብጽ ግን በጣም ይታወቃል ኢቭን በመጽሐፍ ቅዱስ ስናጠና ታስተውሱ እንደሆነ የአሌክሳንድሪያ ሰው ማን ነበር አፖሎስ ከአሌክሳንድሪያ መጥቶ በኤፌሶን ነበረ ከዛ በኋላ አገኙት ምናምን ብለን ታስተውሱ እንደሆነ አውርተን ነበር ስለዚህ እስከዛ ድረስ ሄዶ ግብጽ ሄዶ ለትንሽ ነው ያዳነንኛል ማለት ነው ጌታ ግብጻችሁ ጋር እና እንደዛ ነው የሆነው በጣም ተጽኖ የነበረው ሰው እንደሆነ እናያለን ማለት ነው ግን በግዛቱ በማስፋፋት ብቻ ሳይሆን በኢንፍሉዌንስ ሄሌናይዜሽን የሚባለውን የግሪክን ካልቸር ባህል ምናምን በማስፋፋት በጣም አጥለቅልቆታ ስቲል ካሁኗ ድረስ የዌስተርን ዓለም የሚመራባቸው አብዛኛዎቹ መርሆች በግሪክ እንትን ላይ እንደሆነ ምንም እናውቃለን እና በሮም ላይ ተመሰረተ እንደሆነ ምንም ታውቃላችሁ
ከዚያ በኋላ ይላ ሁለተኛው ሐሳብ ከዛ በኋላ ከፋርስና ከሜዶ መንግስት በኋላ የግሪክ መንግስት የሚባለው መጣ ብያቸዋለሁ። መቼ ነው? በ334 ዓመተ ዓለም አካባቢ ነው የመጣው። ይሄ በዚህ በሚሆንበት ጊዜ ላይ አሌክሳንደር ዘግሬት ምን አደረገ? 40,000 ጦር ሰራዊትን አከማቸና ሌሎችን የግሪክ የሚባለው የግሪክ ካልቸር ቋንቋ ያወሩ የነበሩ ግን ተበታትነው አንድ ግሪክ ተብሎ አይጠሩም ብያቸዋለሁ። እነሱን ሁሉ እያስተባበረ መጣና አንዳንዶቹን ሲችል በማስተባበር አንዳንዶቹን በጦር ማንበረከከ። መጀመሪያ ግሪክ የምትባለውን አስፋፋ። ከዛ በኋላ እያለፈ 40,000 ሰራዊትን ጦርን ይዞ ፋርስና ሜዶንን ገጠመ። በዛ ምክንያት እንግዲህ የስልጣን ሽግግር እንደዛ እንደሆነ ይነገራል ማለት ነው። ለምን ተባለ የናስ መንግስት? ምክንያቱም የወርቅ መንግስት የተባለበትን አይተናል፣ የብር መንግስት የተባለበትንም አይተናል። በተለይ ከግብይት አንፃር አይተን ነበረ። የናስ መንግስት ለምን ተባለ? ባይ ዘ ዌይ ጊዜው ራሱ ሲልቨር ኤጅ ተብሎ ይጠራ ነበር። እንደዛ ይሉታል በታሪክም ማለት ነው። የናስ መንግስት ወይ የናስ ዘመን ይባላል። ያ ዘመን ማለት ነው። ልክ የፋርስና ሜዶን እንትኖች ወታደሮች የሚለብሱት ልብስ ነበራቸው ብለን መታወቂያ ያላቸው። አሁን ቅድምም ጆሲፈስ የተረጎመውን ለዳንኤል መጽሐፍ ላይ ታብያቸው የናቡከደነጾር ህልም ሲተረጎም ምን ናስ ለበስ መንግስት ይመጣል አይደል ያለው? ናስ የለበሰ መንግስት ይመጣል ብሎታል። ስለዚህ ከልብስ ጋር የሆነ እንደሚገናኝ ነው። እሱም ቅድም ጆሲፈስም ተናግሯል ብለን ያለው ፋርስና ሜዶን የሆነ ልዩ ልብስ ነበራቸው ወታደሮቹ እንዳልን። ግሪኮች የሚታወቁ የነበሩት በልብሳቸው ነው። ምናልባት እስቲ ወደፊት ካለ ምናልባት ይሄው እንደምታዩት ይሄ በዚህ ልብሳቸው በሙሉ ይታወቅ የነበረው የናስ ልብስ ይለብሱ ነበር። በሙሉ የሚለብሱት ልብስ በናስ የተሰራ ነበር። ስለዚህ አስቡ እንግዲህ 40,000 ናስ የለበሰ ወታደር የናስ መንግስት እንዲባል ያደረገው አያችሁ። ዳንኤል እንዴት አድርጎ ዲቴል እግዚአብሔር እንደሚያሳየው መንግስቱን ማን ብሎ እንደሚጠራ እግዚአብሔር ራሱ ተመልከቱ። ስም ሲሰጠው ራሱ ሲሰይምለት ተመልከቱ። ግን በኋላ በታሪክ ሲመጣ ግን እውነትም ይሄን አይቶ አይደለም እነሱ ያሉት፣ ግን ራሳቸውን በናስ ያጠሩ ነገስታቶች እንደነበሩ ወታደሮቻቸው እንደዛ እንደሆነ እንመለከታለን። ከሄልሜታቸው የደረት ቁር እጆቻቸው የሚያደርጉት የሚይዟቸው ሁሉ በናስ የተሰሩ ነበሩ ይባላል። በጊዜው ከዚህ የተነሳ በጣም አስፈሪዎች ነበሩ። ምክንያቱም ከነሱ በፊት ከነበሩት ነገስታት በፊት የነበሩት ነገስታቶች አሏቸው መዋጊያዎች፣ መሳሪያዎች ይኖራቸዋል። እነኚህ ግን የተለየ ጥንካሬ ይዘው እንደመጡ ይታወቃል ማለት ነው። የናስ መንግስት መሆኑ ምንን ያመለክታል? ቁጥር 39 ካየች ከዚህ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል አይደል ያለው? ቁጥር 2:39 ላይ ከዚህ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። ናስ መሆኑ ምንን ያመለክታል? ቀደም እንዳልኳችሁ ናስ ከወርቅ ከብርም በክብር ያንሳል፣ ዋጋው ያንሳል፣ ጥንካሬ ግን ይበልጣል። ምንድነው የሚያሳየን? ከሜዶና ከፋርስም ኢቭን ከባቢሎንም ጠንካራ ኔሽን ነው ማለት ነው። ጠንካራ ህዝብ ነው። ይሄ ህዝብ ወታደሮቹም ጠንካራዎች እንደነበሩ እንመለከታለን። ለምሳሌ ባቢሎን የገዛችው ጥንካሬዋን ያየነው በገዛችበት ዓመት ነው አይደል ያየነው? ባቢሎን ወደ 86 ዓመት ወይ 87 ክሎስ 87 ዓመት ገዝታለች ብለናል። ወደ ፋርስና ሜዶን ስንሄድ ስንት ነው የገዙት? ወደ 208 ታስታውሳላችሁ? 208 ዓመታት ነው የገዙት ፋርስና ሜዶን። ይሄኛው መንግስት ግን ወደ 260 ምናምን 8 ዓመታት ነው የገዛው። ጥንካሬን አያችሁ? በምኑ ያሳይ? በገዙበት ዓመት እንኳን ከሄዳችሁ 87 208 268። ስለዚህ እውነትም በክብር የሚያንስ በጥንካሬ ግን የላቀ ነው የመጣው ማለት ነው። ቀጥሎ ደግሞ ማሳያችሁ ደግሞ ሌላው የብረት መንግስት ደግሞ ዓመታቱን ማሳያችሁ እየጨመረ ሲመጣ ጠንካሮች እየሆኑ ነው የሚመጡት ማለት ነው። ስለዚህ ጥንካሬያቸውን ነው የሚያሳየው ናስ መሆኑ። ያም ደግሞ የገዙበትን ዓመት የበለጠ እንደሚጨምረው እናያለን ማለት ነው። በምድር ሁሉ የሚገዛ ነው ብሎ የሰየመው ዳንኤል በምድር ሁሉ የሚገዛ ሌላ መንግስት ይነሳል ነው ያለው። ቅድም እንዳልኳችሁ የግሪክ መንግስት በምድር ሁሉ ገዝቷል። አንዳንዶቻችን በምድር ሁሉ ማለት ምናምን እንዳትሉ የጊዜውን ዓለም ነው ምድር በዓለም የሚለው የጊዜው ዓለም እንደዛ ስለነበረ ነው። በዛን ሰዓት ላይ ኦልሞስት ዓለም ያ ነው በቃ እንጂ ምክንያቱም አሁን ዓለም እኮ እየሰፋ ነው የሚሄደው አይደል? እኛ እንኳን አሁን ከተወለዳችሁ እንኳን ዓለም ጨምሯል እኮ ሰፍቷል እኮ ሰፈርም ይሰፋል እንኳን። ስለዚህ በጊዜው ግን ዓለም ተብሎ የሚታሰበውን ግን ኦልሞስት የተቆጣጠሩ የነበሩ ናቸው። ግን ከፋርስና ከሜዶን ይልቅ በጣም ስለገዛ አይደለም። ይቅርታ ወደ ኋላ ይሄ ነገር ሌላ ቦታ ነው ያለው ወይ ወደፊት አንድ ይሁን ይታያል። ከዛ በኋላ አንድ እንሽ ራሴ እዚህ ካያችሁት ቅድም ለምሳሌ ያልኳችሁ የመቄዶንያ
መንግስት አያችሁታ በቀይ ያለው ንጉስ ፊሊጶስ የአሌክሳንደር ዘግሬት አባት ይገዛባት የነበረች ነበረች አያችሁ ከታች ካያችሁት ግሪክ ታያላችሁ ግሪክ የሚባለው ነበር ግን የተበታተኑ ትንሽ ወታደሮች ነበሩ በኋላ ላይ ስትመለከቱ በኋላ በሙሉ የምታዩትን እንግዲህ በሙሉ ግሪክ የምትባለው ሀገር ስትገዛ ነው የምታዩት እንግዲህ በኋላ ላይ ምናያቸው እስቲ ወደፊት አንድ እናርግና እንግዲህ የግሪክ ግዛት በኋላ እንዲህ ነው የሆነው ትንሹ ኤዥያ ምንለው ተመልከቱ ትንሹ ኤዥያ ለምሳሌ አንደኛ ቆሮንቶስ እንደማር ያየናቸው ኤፌሶን ቅድም እዛ ላይ ያረኩላችሁ ቆሮንቶስ ኤፌሶን ምናምን እዛ ላይ ናቸው ያሉት ከዛ በኋላ ወደዚህ ስትመጡ ደግሞ አሌክሳንድሪያ ግብጽ ተመልከቱ ታች ግብጽ ብዬ ለመጻፍ ሞክሬያለሁ ባቢሎን ተመልከቷት አንሳ እዚህ ደርሳለች በሱ ዘመን እሷንም ተቆጣጥሯል ዓለምን በዚህ መልክ ተቆጣጥሯል ኢየሩሳሌም አሌክሳንድሪያ ግብጽ ከሚለው ከታች ወደ ላይ ያከበቡበት ኢየሩሳሌም ኦልሞስት ሚድል ኢስትን እዩ ትንሹ ኤዥያ የምትሉትን እዩ ከዛ ወደ ላይ ተመልከቱ ወደዚህ ደግሞ የምታዩት እነዚህ ፐርሺያ ምናምን የምትሉ በሙሉ በቃ ሀገር በሙሉ ይኸው ተገዝቶት ነው ትልቅ ግዛት እንደነበረ እናያለን ማለት ነው ግን ይሄ ትልቅ ነው ማለት ከፋርስና ከሜዶን የተለቀ ሆኖ ሳይሆን ተጽኖ በጣም በተለይ ትልቅ እንደነበረ እንመለከታለን ማለት ነው አሌክሳንደር አንድ ህግ ነበረው ይባላል ወይ ደግሞ አስተሳሰብ ነበረው ብሎ ያምናሉ በጊዜ የነበሩ የታሪክ ጻፊዎች የማልሞክረውና ማልችለው ነገር የለም ብሎ ያስብ ነበር ይባላል ማልሞክረው ከዚህ የተነሳ ነው ዓለምን የተቆጣጠረው ይላል ምክንያቱም ማልሞክረው ስለሚል ማንንም ይገጥማል ማለት ነው እንዲህ ያለ ያስነሳባችሁ ማልሞክረው የለም ስለሆነ የሚለው ሁሉንም ይሞክራል እውነትም ደግሞ ጦሩ ፓወርፉል ነው ያሸንፋል በእርግጠኛ ነገር ከኋላ አዟሪው አለ ምንም ጥያቄ የለውም ከኋላ አሽከርካሪ እንዳለ ምንም እናውቃለን ምክንያቱም እግዚአብሔር ሁሉ ነገር በእግዚአብሔር ቁጥጥር ውስጥ እንደሆነ እናያለን እሱ ግን ምን ያንን ሲያረግ ነው የምታዩት በታሪክ ይባላል አሌክሳንደር ዘግሬት ወይ ታላቁ እስክንድሮስ በታሪክ ታይቶ የማይታወቅ ወረራ ያደረገ ጀነራል ነው ይሉታል በታሪክ ታይቶ የማይታወቅ ወረራ ያደረገ ጀነራል ነው ይሉታል አንደኛ እድሜው ነው ይባላል እድሜው በ20 አመቱ ነክሶ ኦልሞስት ኮሲሞት ክሎስ ቱ 30 32 ነገር 33 አመቱ የሞተው አስቡት እንግዲህ በ10 ምናምን አመት ውስጥ አገር የኤምፓየር ለመሆን አገሪቱን ያበቃ ማለት ነው ግሪክን ያበቃ ሰው በጣም በ30 አመቱ ትልቅ ተጋድሎችን ያደረገ በ20 ምናምን እድሜዎች ውስጥ ነው እነኚህን ይሰራ የነበረው ማለት ነው እነዚህ ሁሉ ጦርነቶች ይዋጋ የነበረው በእነኚህ እድሜዎች ውስጥ እንደሆነ እንረዳለን ማለት ነው የፋርስና ሜዶንን መንግስት ለመገልበጥ የመጀመሪያው ስትራቴጂ እሱ ነው ምክንያቱም የነበረው የጊዜው ኤምፓየር ከሱ በፊት የነበረው እነሱ ናቸው እነሱን መገልበጥ ነው መጀመሪያ ዓላማ አድርጎ የተነሳው 3 ጦርነቶችን አካሂዷል ብናነሳቸው ጥሩ ነው ብናነሳ የመጀመሪያው የግራኒከስ ጦርነት ይሉታል በ334 የተካሄደ ታሪክ ያውቀዋል በግራኒከስ የተባለበት ምክንያት የግራኒከስ ወንዝ አካባቢ የተደረገ ስለነበረ ነው እና ምንድነው ያደረገው በጊዜው የነበረውን የፋርስ መንግስት ወይ ደግሞ እሱን ይዞ የመጣውን የገዢ የፋርስና የሜዶን ገዢ የነበረውን ሰው ወንዝን የግራኒከስን ወንዝ ተሻግሮ የመጀመሪያውን ቴሪቶሪ ስላደረገ ነው ይላል ሁለተኛ የኢሶስ ጦርነት ይሉታል በ333 334 ከአመት በኋላ እንደገና ሁለተኛ ጦርነት አካሄደ 33 እየቀነሰ ነው የሚመጣው አመት ዓለም ስለሆነ ማለት ነው ስለዚህ ሁለተኛ በትንሿ ኤዥያ ደግሞ ቅድም ያሳየዋችሁ በትንሿ ኤዥያ ላይ ደግሞ እንደገና ሌላ ጦርነትን አካሄደ ባውኗ ቱርክ ምንላት አካባቢ ላይ ትልቅ ጦርነት እንደገና ተካሄደ በ333 ቢሲ ላይ ዳሪዮስ የሚባለው የፋርስ ንጉስ ወይ የሜዶን ንጉስ በሱ የተመራውን ጦር በዛች ቱርክ ውስጥ አሸንፎ እንደገና ትንሹን ኤዥያ ተቆጣጣረ ይባላል ሁለተኛው ያደረገው ጦርነት ይሄ ነው እንግዲህ ያሰፋ ስለሆነ ሄደው ሶስተኛ የጋውጋሜላ ይሉታል እንግዲህ ቋንቋው እንትን ስለሆነ ምረት አርጉልኝ ልሳን ይመስላል በ331 ነው የተካሄደው ሜሶፖቶሚያ ምንለው ያውኗ ኢራቅ አካባቢ ጦርነት አካሄደ ሶስተኛው እዛ አካባቢ ያደረገ የነ አብርሃም ሰፈር ማለት ነው አብርሃም ታስታውሳላችሁ እዛ ነበር አካባቢው አብርሃም ባይዘው ሲነሳ ከላዳውያን ኡር ማለት እዛ ነው ከዛ አካባቢ እንደገና ሌላ ሶስተኛ ጦርነት አደረገ በ331 በዛም ቦታ ላይ እንደገና ዳሪዮስ የሚባለው እንደገና
ባለፈው ምንድነው ያደረገው መሰላችሁ በ333 በነበረው ጦርነት ላይ ትንሿ ኤዥያን ሲቆጣጠር ዳሪዮስ ጦሩን ይዞ መጣ ከዛ ምን አደረገ መሰላችሁ ዳሪዮስ ሊያሸንፍ ስላልቻለ ጥሎ ጠፋ ማለት ነው ጦርነቱን ሲጠፋ ቤተሰቦቹን አገተበት ያዘበት ዳሪዮስ ያው ለቤተሰቡ ብሎ አይመለስም ጦርነቱ ተሸነፈ ቤተሰቦቹን አገተ ያዘ እንግዲህ ምን እናረጋቸው አላቅም ያነ ማቀው እዚህ ድረስ ነው ከዛ በኋላ ግን በሁለተኛው ተመልሶ እንደገና ዳሪዮስ በዚህ ጦርነት እንደገና መጣ ተመልሶ ማለት ነው አሁን ባልኳችሁ በአሁኗ ኢራቅ በመትባለው በሜሶፖታሚያ በተካሄደው ጦርነት ላይ እንደገና መልሶ መጣ በዛን ሰዓት ግን እንደገና አሁንም ዳሪዮስ ብቻውን ጦሩን ይዞ እንደገና ያው ቤተሰቦቹ ተይዘዋል ቤተሰቤንም አስመልሳለሁ አገሬንም አስመልሳለሁ የሚል መር ይዞ መጣ ግን አልቻለም ዳሪዮስ ድል ተደረገ የፋርስ መንግስት የሚባለው እዛጋ ሲያወድቅ ነው የምታዩት ሲያከትም ነው የምታዩት በሶስት ጦርነቶች ኦልሞስት የፋርስና የሜዶን መንግስት ወደቀ ማለት ነው ኦልሞስት በጥቂት አመታት ውስጥ ነው እንደፈረሰ የሚታወቀው ማለት ነው እንደምታስታውሱ ባለፈውም ብለናል የፋርስ መንግስት ቀላል መንግስት አልነበረም አሁን አትርሱት አሁን እዚህ ላይ በጣም ስላስተኮርኩኝ ወደ ኋላ መርሳት የለባችሁ በጣም ከባድ መንግስት ፋርስና ሜዶን አንደኛ ጥምር መንግስት ነው ብለናል ሁለተኛ ታስታውሳላችሁ ጦራቸው ስማቸው ማን ነበር ብለናል ኢሞአቲዎች አታሳውሱ ዝም ብዬ ነው ማለት ያስተው ኢሞአቲዎች የሚባሉ ኢሞርታልስ የሚባሉ ጦረኞች ነበሯቸው ብለናል ስማቸው ራሱ እንደዛ ብዛት አላቸው ከዛ በላይ ግን ዴዲኬትድ የሆኑ በብዙ አመት አሰልጥነው የሚወጡ በእነሱ ይታወቁ ነበር ልብሳቸው ራሱ ያንን ያመለክት ነበር በቃ በዛ ይፈሩ ነበር የጊዜው ልክ ሎጎ ያገሪቱ ሎጎ ነፍሱ ነበር ብለናል እንዴት ተሸነፉ ተብሎ ታሪክ ይነገራል እንዴት ሊሸነፉ ቻሉ እነሱ ተብሎ ማለት ነው ምክንያቱም በጣም የታወቁ ጦሮች ስለነበሩ ግን ለነሱ 3-4 ኤክስፕላኔሽኖችን ይሰጣሉ ለኛ ምንድነው የሚጠቅመኝ ሁሉ ማለት ካንተ የሚበልጥ ሌላ መንግስት ስላለ እሱ ነው ያሳያቸው ያሉት ለኛ የሚጠቅመን ይሄ ነው ካንተ በክብር ይነስ እንጂ በኃይል ግን የተለቀ መንግስት ይመጣል ስላለ ኃይሉን ነው ማሳያችሁ እንጂ ታሪክ ትምህርት ቤት ስላልሆነ ይቅር ትላላችሁ የመጀመሪያ የላቀ ስልት ስለነበረው ነው መሪው በጣም ጦረኛ ነው ከልጅነቱ የተማረ ስለሆነ ስልቱ በጣም ይላቀ በማያስቡት መንገድ ነው የጦር ስልት ስትራቴጂ ነድፍ የነበረው ሌላ በጣም ውስብስብ የሆነ የጦር ስትራቴጂዎችን ይጠቀም ስለነበረ ምንድነው የምትሉት በጦርነት ውስጥ ነው ጦር ተዋግጭ ማላቀም ግን ቆረጣ ምንድነው የሚሉት ማከል ያስገባቸው ነበር ይባላል በቃ የትኛው የሆነ ነገር ሲሆን በጦርነት ውስጥ ማከል ያስገባቸው ስለነበረ በዛ ነው ይባላል ሌላ ለወታደሮቹ ምን ያደርጋል ለምሳሌ ፋርስና ሜዶን ጋር ሲዋጋ አንድ ከተማ ይዛል አይደል የፋርስና የሜዶን ጦር ምግባቸውን ምናምን ይዛል ስለዚህ እነኛ ሲቸገሩ አቅርቦት ይሄ ለጦር የሚደረገውን አቅርቦት ምንድነው የምትሉት እንግሊዘኛው ሎጂስቲክስ ላይ በጣም ጎበዝ ነበር ይባላል እዛ ላይ ያተኩር ነበር ወታደር እንዳይረበው ወታደር ጥይት እንዳያጣ መሳሪያውን የተቀማ ከሆነ ኢኩዊፕ እንደው እሱን ያደርግ ነበር ስለዚህ በዛ ሁሉ ጊዜ እንትን ብሎ ቦታቸውን የያዙ ወታደሮች እንዲኖሩት አርጎ ነበር ይባላል እነኛ ይለቁታል ይዋጋል ያው እንትኑ ሲያዝ ግብአት በደንብ ስለማይደርሳቸው እነኛ ሌላ የስለንቦና ጦርነት ከፈተ ይባላል አንዱ ያደረገው ይሄ ነው ስሙ ራሱ ማን ነው አሌክሳንደር አይበገሬው አያችሁ በጣም ጥሩ እኮ ስም ነው እንደዛ ብሎ ነበር አናውንስ የተደረገው ለምን አባቱ ከፊሊጶስ ከልጅነቱ ጀምሮ የጦር ስልት አስተምሮታል እንደ ጎልያድ በሉት በቃ ጎልያድን እኮ ይፈሩት ገና እኮ ስሙን እኮ ጎልያድ ተብሎ እሱም ራሱን አውቆ እንትና ፕሮሞት አደረገ አሌክሳንደር አይበገሬው ተብሎ ስለዚህ ከአሌክሳንደር ጋር ማን ይገጥማል እንዲባል አድርጎ እሱን የሳይኮሎጂ እንትን ጦርነት ተጫወተ ይባላል እንደዛ ይላሉ ታሪክ የሚሉ እና ደፋር አደጋዎችን ለመጋፈጥ የማይፈራ የኡነትም ለዓላማው ለመሞት ጨካኝ ሰው ስለነበረም ነው ብለው ያምናሉ ሌላው ግን የመጨረሻው ምክንያት ግን የፋርስና የሜዶን ኤምፓየር ፖለቲካሊ የተበታተኑ ስለነበሩ ይላሉ ማለት በእነኚህ ግሪኮች በመጡበት አቅም አይደለም ውስጥ ሽኩቻም ስለነበረ እርስ በርስ አንዱ ጀነራል አንዱ የትብትንትኖች ውስጥ ስለነበረ እሱንም እንደ አድቫንቴጅ ተጠቅሞ ነው ያሸነፈው ይላሉ ምክንያቱም እንዴት አሸነፈ ማለት ጥሩ ስለሆነ ማለት ነው ዝም ብሎ ነው እግዚአብሔር ሰጠው ከምንል እንዴት ሞተ ላሳያችሁ 32 አመቱ ላይ ነው አካባቢ ነው የሞተው በሚስጥር ነው የሞተው ይላሉ አንዳንዶች በበሽታ ነው በወባ ነው ታይፎይድ ነው የሞተው ሁሉ ይላሉ ግን አንዳንዶች ደግሞ በደንብ ታሪክና ቃል የሚሉ ተመርዞ ነው የሞተው መርዘውት ነው የገደሉት ይላሉ እንግዲህ በታሪክ እንደምታውቁት ብዙ የሮም መንግስታት ራሱ ተመራርዘው የተገዳደሉት እንደዛ
አንዱ ነው ይላሉ ሊሞት ሲል አንድ ጥያቄ ጠይቋል ይባላል ተጠይቋል ይባላል አሌክሳንደር አሉት ጠጋሉና አልጋው ጋር ይሄን የሚያክል ኢምፓየር ማን ይሰደው ሲሉት የበረታ ብሏል አሉ ለኔክስት ጄኔሬሽን ማያስብ ማለት ነው እስካለ ድረስ ተሟግታ አገሪቷን አስፋፋ ሊሞት ሲል ማን ይሰደው ይሄን መንግስት ቀጥሎ ሲሉት የበረታ ይወስደዋል አለ ዶን ወሪ ያላቸው እውነትም በኋላ ላይ እንደዛ ነው የሆነው ለበረታ እጅ አገሪቱ ቀጥሎ ስትገባ ነው የምትመለከቱት ማለት ነው ከሞተ በኋላ ያው እሱ ማን ይሰደውም ያሉት እንግዲህ የቅርብ ሰዎች ናቸው ጀነራሎቹ ጓደኞቹ ኢቭን ቤተሰቦቹ ራሱ ለስልጣን ሽኩቻ ውስጥ ገቡ ይባላል እሱ የበረታ ብላያችሁ በደናቀን አላረገም ስለዚህ ገቡ በእነሱ ሽኩቻ ጀነራሎቹ ጓደኞቹ ቤተሰቦቹ ከሱ ያሉት እነሱ ሁሉ ተነስተው ሽኩቻ ጀመሩ አገሪቷ ፌላል እሱ አንዱ ኮንትሪቢዩት አድርጓል ይባላል ለአገሪቱ ለመውደቅ እንደ አንድ ምክንያት ተደርጎ ይታሰባል ማለት ነው መንግስቱ እንደዛ ተበታተነ ባለኝ ደቂቃ ሰዓት የሚባለው ነገር ግን ማክሰኞ ግን ይሄዳል እርግጠኛ ነኝ ነው ለኔ ስለቆምኩ ነው ማይት ቁጭ ስላልታወቀኝ እንደሆነ አላውቅም አራተኛው መንግስት የብረት ጭኖችና ቅልጥሞች ያለው መንግስት ነው ቁጥር 40 አራተኛው መንግስት ይላል ቁጥር 40 አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል ይላል አራተኛው መንግስት ሁሉን እንደሚቀጠቅጥ እንደሚያደቅ ብረት ይበረታል ታሪክ የሚነግረን ከግሪክ በኋላ ዓለምን የገዛችው ቀጥሎ ያለችው መንግስት ማነች ሮም ነች ምንም ይሄ እንዲህ ምንለው ስላልሆነ ወደ ምዕራፍ 8 በወስዳችሁ ቅድም አንብበናል ልክ እንደዛ ሌላ ኤክስፕላኔሽን መስጠት ይችላሉ ታይም ለመቆጠብ ነው ማለደው በስሙ ጠርተን እንናገራለን ግን በኋላ ላይ እንመጣለን ሮም ጋር ስንመጣ አንዳንድ ማይጠሩ ግልጽ ያልሆኑ ነገሮች አሉ ታስታውሱ እንደሆነ ዳንኤልን ስናጠና ምን ብለን ነበር ይሄን ጠርቶ ለምን ሮምን አልጠራ ምክንያቱም በሮም ዘመን ስለተጻፈ ነው አይደል ታስታውሳላችሁ ስለተጻፈ ነው ይሉ ነበር በደንብ ኤክስፕሌን እናደርገዋለን በስም ባይባልም እንግዲህ ቀጥሎ ያለችው የሮም መንግስት ነች ለሮም በጣም ሁላችን ቤተሰብ ይሆን ይመስለኛል ዘመድ ይሆን ይመስለኛል ማለት ሁሉ ባይብል ሲሰበክ ማለት ከሁሉ ጋር ከሮም የተገናኙ ስለሆኑ ወዳጆቻችንም ጠላቶቻችንም ነገር ሳይሰማን አይቀርም ጌታን የገደሉ ሁሉ ይያል ስለመሰብክና በዚህ ክፍል የተጠቀሰው መንግስት ግን በስም አልተገለጠም በስም ተገልጦ አናይም ግን ታሪክን ስንመለከት ምንም ግልጽ አይነት ነው ማለት ነው ስለዚህ አራት ማዕድናት አየን ወርቅ ብር ናስ አራተኛው መንግስት የተመሰለው በምንድነው በብረት ነው ከላይ ወደ ታች ስንወርድ ምስሉ በክብር እየቀነሰ ነው የሚመጣው ብለናል ብርታት ግን እየጨመረ መንግስታቱ ከመጀመሪያው መንግስት ይልቅ እየወረዳችሁ ሲመጡ ዝቅጥ ያለ ሞራል እንትን የሌላቸው የፋሚሊ ቫልዩ የሌላቸው እርስ በርሳቸው ራሱ ምናም ይጨራረሱ የሚገዳደሉ የቤተሰብ ቫልዩ እንኳን የሌላቸው ነገስታቱ እንደዛ ነው የሚሆኑት በጥንካሬ የመንግስቱን ጥንካሬ ካነሳችሁ ግን ጠንካሮች እየሆኑ ነው የሚመጡት የብረት መንግስት ከዛም በኋላ ሌላ ማዕድን አታዩ የመጨረሻው የጥንካሬ ሌቭል የሆነው ሮም ተጠቅሶ ነው የምታዩት ከጥንካሬ አንፃር ምድራዊ መንግስትን ካነሳን ነው ምለው ወደፊት ሌላው ላይ ስለምንደርስ ማለት ነው ስለዚህ የሮም ክብርና ሞራል ማነሱ በታሪክ በጣም የተጠቀሰ ነው ኢቭን የሮም መንግስት የወደቀው በሞራል ችግር ነው ተብሎ ነው የሚታሰበው የወታደሮቹ የሞራል ኢሹ የነገስታቱ የሞራል ኢሹ እርስ በርሳቸው ግንኙነት እሱ ነው ሮም ለምን ወደቀች ተብሎ መጽሐፎችን መታነቡ የሚነግራችሁ የወደቀችው የሞራል ኢሹ ነው ተብሎ የሚታሰበው የእንትንም ሌላም ችግር ተብሎ አይጠቀስም ማለት አንዱ ተደርጎ ማለት ነው እውነትም በክብር ምን ያለ ነው ያነሰ ነው ማለት ነው ነገር ግን በጥንካሬ ደግሞ ምን ያለ በጣም የበረታ እንደሆነ እናያለን እንደውም የበረታ ብቻ ሳይሆን የሚለው ምንድነው ሁሉን የሚያደቅቅ እና ሁሉን የሚፈጭ ተደርጎ ነው የተገለጠው የሚፈጭ ብረት አድቃቂ ብረት ተደርጎ ነው ጨካኝ ጠንካራ ብቻ ሳይሆን ጭካኔውንም ሁሉ ለማሳየት ነው የተገለጠው ማለት ነው ሮም የገዛችበት ዘመን ቅድም እንዳልነው ሲልቨር ናምን እንዳልነው ያ ኤጅ አይረን ኤጅ ተብሎ ይጠራል ብሎ ታሪክ ራሱ እንደዛ ብሎ ሲገልጸው እናያለን እንደውም እኔም ዝም ብዬ ሳወራም በልጆቼም ጋር
በሮምን ዘመን እንዴት ተብላችሁ ነው የተማራችሁ ስላቸው the iron legs of Rome ተብለን ነው ተምረና ብለውኛል ስለዚህ እንደዚህ ማለት አይገርማችሁ መጽሐፍ ቅዱሳችን ወደ ኋላ እኮ ነው አሁን እኮ እነሱ ያሉት ብረትን ያነሱት ግን እግዚአብሔር ቀድሞ ብረትን ጥንካሬውን አንስቶ እንደሆነ እንመለከታለን አንድ ጊበን የተባለ ሰው the fall of the Roman empire በሚለው መጽሐፍ የጻፈውን እንዲህ ብሎ ጽፎታል የሮም ግዛት ዓለምን ሞልቶት ነበር ብሏል ብረትነታቸውን ጨካኝነታቸውን ለማንሳት ነው ሰው የጻፈው the fall of the Roman empire ታሪክ ምትወዱ ማንሳት ማየት ትችላላችሁ የሮም ግዛት ዓለምን ሞልቶት ነበር ብሎ ዓለምን ተቆጣጣው በጣም በሰፊው ማለት ነው የሮም መንግስት በአንድ ሰው ፈላጭ ቆራጭነት ስር የወደቀችበት መንግስት ነበር ይላል አንድ ሰውዬ አገር ላይ ፈለገውን እንዲያረግ የፈላጭ ቆራጭ ሆነባት መንግስት ነበረች ዓለም ሁሉ የዚህ ሰው እስረኛ ነበረ መቃወም አደገኛ ሲሆን ማምለጥም ፈጽሞ ማይታሰብ ነበር ብሏል በሮም ኢምፓየር ውስጥ አንገዛም አይሰራም እንደዚህ የሆነ በኔጎሺዬሽን የሚሆን ነገር አይደለም ምንድናቸው ሙሉን ምታደቅ ምትፈጭ መንግስት ትመጣለች አለ ዳንኤል አንዱ ሊነግረን የፈለገው ጥንካሬውን ሮም ጠንካራ መንግስት ነው ጥንካሬውን ካነሳችሁ ለምሳሌ ባቢሎን የቆየው 87 ዓመት ነው ሁለተኞቹ 208 ነው የቆዩት ፋርስና ሜዶን የቆዩት 268 አሚን ግሪክ የቆየው 268 ፋርስና ሜዶ 208 እነኚህ የቆዩት አጠቃላይ ካሰላ ነው ከሺህ ዓመት በላይ ነው የገዙት አሉ ክፍፍሎች በኋላ እንመጣበታለን ተከፋፍለዋል የሆነ ሰዓት ላይ ያልተከፋፈለችው እንኳን ወደ 500 ምናምን ገዝታለች ሳትከፋፈል በኋላ ተከፋፍለው ኢስት ዌስት ሆኖ ደግሞ 1500 ምናምን ሺህ ምናምን ዲስ ማች ነው ማለት ነው ምን አይነት ጠንካራ እንደሆነ አስቡት ማለት እውነትም ብረት ነበሩ የሮም ጠንካራነት የጀመረው ከወታደሯ ይጀምራል ምሳሌ ባለፈው የግሪክንም ወዲ አይ ቲንክ በሌሎችንም ሳነሳ ውትድርና ላይ አንስቻለሁ ለምሳሌ መጀመሪያ ጊዜ ውትድርና ፕሮፌሽን የሆነው ሮም ውስጥ ፕሮፌሽን ተብሎ የተሰየመው ሮም ውስጥ ነው የሙሉ ጊዜ ወታደር ማለት ነው ማለት ነው ገባችሁ ፕሮፌሽን ሚለውን ለማለት ኢቭን እሱ ብቻ ሳይሆን ፓርት ታይም ዋሪየርስ የሚባሉ ደግሞ ገበሬዎች ሁሉ ታጣቂ እንዲሆኑ ተደርጎ ነበር የሮም ሲቲዝን ይኖራቸው እንጂ ገበሬው ነጋዴው ችግር የለም ታጣቂ እንዲሆኑ ተደርጎ ነበር ሮም 500,000 ፉል ታይም ሶልጀርስ ነበሯት ይባላል ግማሽ ሚሊየን በዛ ዘመን ነው አሁን ችግር የለም አሁን ማታ አላታል የአሜሪካ ካላችሁ ያኛው ዓለም ነው እናወራው እያንዳንዱ ብርጌድ የሮም ብርጌድ 6000 ግማሽ ሚሊዮኑ እንዴት ነው የከፋፈሉት 6000 አንድ ብርጌድ ክፍለ ጦር አይደል እኛ ጋር የሚባለው አንድ ክፍለ ጦር ሁለት ክፍለ ጦር ሶስት ክፍለ ጦር እያለ እንደምናረጋው አንድ ያ ክፍለ ጦር ሁለት ያ ክፍለ ጦር ብለው 6000 ሰው ነበር ያደራጁ የነበረው እያንዳንዱ ክፍለ ጦር ሌጊዮን ተብሎ ይጠራ ነበር 6000 ማለት ታስታውሳላችሁ ያ ሰይጣን ካንዱ ሊወጣለ ሲል ጌታ ኢየሱስ ክርስቶስ መጣና አንተ ማን ነህ ሲለው ማን አለ ሌጊዮን ነኝ አለ ምን ማለት ነው ክፍለ ጦር ነኝ እኔ ቀላል ሰው አንድ ሰውዬ ውስጥ በክፍለ ጦር ሌቭል ነው የነበረው ማለት ነው ሰይጣን አንድ ሰውዬ ነው ስለዚህ ሲናገር ሰይጣን ተስማምቶ አንድ ሰው ውስጥ በክፍለ ጦር ይኖራል እኛ አንድ ቸርች ውስጥ ተመረራክ ለዚህ እኮ ነው በቤልዘቡል አጋንንት ያወጣል ሲሉት እኮ ኢየሱስ ክርስቶስ እርስ በርሷ የምትለያይ መንግስትማ አለ ያቋላ ትጠፋል ሰይጣን እርስ በርሱማ የሚያወጣ ከሆነ አብሮ አይኖርም ነበር አላችሁ ቀልዳላችሁ እንዴ እውነቱን ሰይጣን በህብረት መኖርን ያቃል ባይዘው ይንገራችሁ ስለ ዩኒቲ የሚል ቲቺንግ ቢሮ ከሰይጣን መቼስ አንማርም ግን ዩኒቲ በጣም ያቀሙ አብሮ ተስማምቶ እኮ ነው ሲሪየስ ነው የሚገርማችሁ ስለ ክፋት ማለት ነው ሰውየውን ለመቦጫጨቅ ያንን ሲያረክታ ያላችሁ ባጭሩ ሮም በዛ ሌቭል ጠንካራ የሆነ ስትራክቸር ነበራት ወታደራዊ ስትራክቸሯ በዛ እንደነበር ይታ በሮም ወታደር ስልጣን አንድ ወታደር በየቀኑ 20 ማይል ሙሉ ትጥቁን እንደለበሰ መሄድ ግዴታው ነበር ይባላል 20 ማይል ኤቭሪ ዴይ ምን ማለት ነው አንዱ ሰውዬ ራሱ ኔሽን ነው በእንትን ሌቭል ማለት ነው በጥንካሬ እኛውን የሮምን ጥንካሬ ነው ምናንሰው አንዱ ሰውዬ ራሱ አስቡት እንግዲህ በየቀኑ 20 ማይል ሙሉ ትጥቅ እንደተሸከም ኪድ
የሚባሉ ናቸው 500,000 6,000 በክፍለ ጦር እውነትም ሮም ብረት ነች ጭካኔያቸውን ላሳያችሁ ሁሉን ምትፈጭ አይደል አድቃቂ አይደል ደሞ ጭካኔያቸው እናንተ ምን ነግራችሁ አሁን ትንሽ ላንሳ እንጂ ወለ ዳንኤል መጽሐፍ የሚሄድልኝ የባሪያ አገዛዝ ጀምሮ ላሳያችሁ ባርነት የሮም ኢኮኖሚዋ ነበር ራሱ ባሪያ ሚለው ማለት ሆነ ብላ ነበር ማለት ነው ባርነት መጣረግ የኢኮኖሚ ዋልታ ነበር ማለት ነው በባርነት የተያዘው ምንም መብት የለውም በሮም ሁሉን ምትፈጭ አድቃቂ ነበር ማለት ሄዳለች አገሮችን ትይዛለች ከዛስ ባሪያ ነው ከዛስ መብት አንድ የሮማዊ ያልሆነ ሰው ምንም በተለይ ባሪያ ሲሆን ምንም መብት የለው ማለት ነው እስከምን ማለት ነው አንድ የሮማ ሲቲዝን ባሪያውን ያለ ምንም ምክንያት መግደል ይችላል ማለት ወጥቶ በፍርድ ቤት ለምን ገደልከ ይባል ባሪያ ጌታዬን አራራልኝ ብቻ ነው የሚባለው እንጂ ለዚህ ነው ጳውሎስ አንድ ታሳሳላችሁ በምዕራፍ 6 ላይ ሲያነሳ በባሪያና በጌታ መካከል ያለ ሪሌሽንሺፕ አነሳና ባሪያው ከጌታው ነፃ መውጣት ከፈለገ በምን ነው የሚወጣው አለ በሞት ብቻ ሮሜ ምዕራፍ 6 በሞት ብቻ ልክ ነው በቃ ሞት ብቻ ነው የሚገላግለው የሮምን ባሪያ ነፃ የሚያወጣው ሞት ብቻ ሞተ ነፃ ወጣ ነው ለምን የብረት እጅ እግር ስር ነው ያሉት ማለት ነው ባሪያዎቹ ሳይቀር ግላዲያተርስ ሚል አንድ ሙቪ አይታችኋል ድሮ አይዟችሁ ሳንናገር ለሰው እሺ የተለጠፈ ፖስተር ያየ እሱ ይታወቀ የነበረው ሮም ውስጥ ነው ምን ያረጉ ነበር የማረኳቸውን ወታደሮች በስቴዲየም ውስጥ ያስገቧቸውና ካምበሳ ጋር እንዲታገሉ እርስ በርሳቸው እንዲገዳደሉ ያደርጉ ነበር ሰው ኢንተርቴን ያደርጋል ማለት በዚህ የሚዝናኑ ነበሩ ወታደር ሰራዊቶቻቸው እንትኖቻቸው ባለስልጣኖቻቸው ህዝቡ ሚዝናና የነበረው በዚህ ነው ስቅላት ኖርማል ነበር ጌታ ኢየሱስ ክርስቶስን የሰቀለችም ሮም ነች ሮም ውስጥ ነው ጌታ ኢየሱስ ክርስቶስ በሮም እንትን ስርዓት ውስጥ ነው የሞተው ጌታ መርሳት የለብንም ስለዚህ ስቅላት ኖርማል ነገር ነበረ ኢቭን አንድ ጊዜ አንድ ሰው ነበር ይባላል እንደዚህ ባሪያ የነበረ ሰው አስፓርታከስ ይባላልና አንድ ጊዜ ከነሱ አመለጠ በጣም ይሄ ከእንስሳ ጋር ሲያታግሉ እሱም እንደዚህ በጣም ብርቱ ስለነበረ አንድ ጊዜ አመለጠ ይባላል እና ሌሎቹንም በከንሰሳ ጋር የታገልን እንደዚህ አንሆንም ስለዚህ እናምጽ ብሎ እንትኖችን ባሪያዎችን አሳመጸና ሄደ ይባላልና በዛ ምክንያት 6,000 የሚሆኑ አካባቢ አስፓርታከስ የተባለውን ይሄን ሰው የተባሪያ የተከተሉ 6,000 ሰዎችን በሮም አደባባዮች ላይ 6,000 ሬሳ በመስቀል ላይ ሰቅለው ነበር ይባላል 6,000 የሰው ሬሳ መስቀል ላይ አርገው ማንንም ባሪያ አስፓርታከስን ያየከዋ በሮም አይቀልድም አስብሎ ነበር ይባላል መደዳውን 6,000 ሬሳ ሰርቶ ችግር የለባቸው ማለት ነው እንደኛ እንደምናስበው ይሄ እንደራደር እንትኑ ሞራል ምናምን አይሰራ የብረት ሁሉን መታደቅ ነች ክርስቲያኖች በከራያዩት በሮም ነው እንኳን ጠላታቸው ነው ምስኪኑ ክርስቲያኖች ያረጉትን ማየት እንኳን ይችላል ጠላት የማይሆኑትን አስቡ እስቲ ዝም ብላችሁ ክርስቲያን ማለት ምንም ያረጉ አይደሉ ማለት ፒውር ወንጌል የሰበኩት ሮምንም አጌንስት የተለየ ነገር የለው ግን ስለተቀማቸው ሲሉ ያረጉ የነበሩትን ታቃላችሁ ጳውሎስ አንገቱ የተቆረጠው ሮም ነው የመጀመሪያው ቤተክርስቲያን ሬሳቸው በየሞዳው የወደቀው በሮም ነው እናትና ልጅ ስቴዲየም ውስጥ ገብተው በአንበሳ እየተለቀቀ ልጆች እናት ልጇ ሲበላ ያየችው ሮም ነው ብረት ነበሩ ጠንካሮች ነበሩ ወታደራዊ ጭካኔያቸው በሮም መጽሐፎች ለብዙ ተጽፎ ይገኛሉ ብዙ አላችሁም ሌላ ጭካኔ የነገስታቶቻቸው ጭካኔ አንድ ነገር ላንሳላችሁና ልጨርስ የነገስታቶች ለምሳሌ ኔሮ ታቆጣላችሁ በታሪክ በጣም ኔሮ ካያችሁ ክርስቲያኖችን ከተማ አቃጥለው ክርስቲያን ያቃጠለው ሚሉ እንደዚህ ያለ ነገስታት ኦልሞስት የሮም ነገስታቶች እርስ በርስ ተመራርዘው ነው የተጨራረሱት ኢቭን እናቶቻቸው ነው ይገላሉ ነገስታቶቹ እናቱን ይገላል አክስቱን ይገላል ወንድሙን ይገላል እንደዛ ነው ምንም በሰላም ሽግግር ያያረጉ እንትናቸው ይሄ ሞራል የዘቀጣላል ፈጽሞ የሞራል እንትን የሌለው መንግስት ነበር አምላክ ነኝ ሁሉ የሚሉ የሮም ነገስታት ነበሩ ኢቭን ዶሜቲያን መሰለኝ የተባለ አንድ የሮም ገዢ ምስሉን መቅደሱ አካባቢ ምስሉን አቆሙ ስገዱልኝ ብሎ ነበር ካልሰገዳችሁ ብሎ ህዝብ ጨርሷል ካልሰገዳችሁ ብሎ እኔ ነኝ አምላክ የሚሉ ሁሉ ተነስተው ነበር
እንትን ብቻ አይደለም ፖለቲካልም ብቻ ሳይሆን ሃይማኖታዊም ነገርም ይዘው ግን በቃ ጨካኞች የነበሩ ጭኖቹ ለምን ሁለት ሆኑ ብዬ ልጨርስ ጭኖቹ ለምን ሁለት ሆኑ ምክንያቱም እጆቹ ሁለት ስለሆኑ የሁለት ጥምር መንግስት ነው ብለን ነበር አይደለ ፋርስና ሜዶን ሁለት ጥምር ስለሆነ ነው ሁለት እጁ ብረት እንትን የሆነው ብለናል አይደለ ብር የሆነው አሁን ደግሞ ብረቱ ደግሞ ለምን ሁለት ጭኖች ወይ ሁለት እግሮች ለምን ኖሩት የሚለው ትንሽ እናንሳ ሁለት አይደለም የምታዩት ለምሳሌ ራሱን ካያችሁ ሁለት አይደለም ለምን አንድ መንግስት ስለነበረ ከዛ በኋላ ደረቱና ክንዶቹ ጋር ሁለት ይሆናል ቀጥሎ ደግሞ ናስ ሆድና ወገብ እሱም አንድ ነው የምታዩት ወደታች ስትወርዱ ግን ሁለት ነው የምታዩት ኢቭን እንደውም ወደታች እየወረደ ስመጣ ወደፊት ስለምናየው ነው እንጂ መጨረሻ ታች ስትሄዱ ስንት ነው የምታዩት 10 ነው የምታዩት 10 ጣት ያላችሁ ምክንያት አለው እሱ እናየዋለን ከሁለት ብቻ ሳይሆን የመጨረሻው 10 ነው ራሱ የሚሆነው ዋይ እናየዋለን ግን እነኚህ ለምንድን ነው ሁለት የሆነው ዋናው ምክንያት የሮም መንግስት በ395 አካባቢ ዲዮክታሊን በተባለ አንድ ንጉሠ ነገስት ምስራቅና ምዕራብ ሮም ተብሎ ተከፍሎ ነበር የሮም መንግስት 395 አካባቢ ተከፍሏል ሁለት ሆኗል መጀመሪያ 63 ነው አይደል ወደ ስልጣን የመጡት ከዛ በኋላ ግን ከሆኑ መቶ ዓመቶች በኋላ ተከፍሏል ከ65 ዓመት በኋላ እንደገና ይሄ ዲዮክታሊን የተባለው ሰው ምስራቅና ምዕራብ አለው ማለት ነው ግን አንድ መንግስት እኮ ነው ትልቅ ስለሆነ ወይ ለምን ሁለት ፓርት አንሰጠውም ብሎ ከፋፈሉ ነው ብዙ ታሪኩን ገብቻ አላቅም እንደዛ አደረገ እንደገና ከ63 ዓመት በኋላ በ330 አካባቢ እንደገና ሁላችሁ የምታውቁት ኮንስታንቲን ቆስጠንጢኖስ የተባለው ደግሞ የሮም ገዢ መጣና ደግሞ እሱ ምን አደረገ ዲዮክታሊን ለሁለት የከፈለውን ሮም እሱን ወሰደና ኦኬ ዋና ከተማዬን ቱርክ ኢስታንቡል ኮንስታንቲኖፕል ላይ አደርጋለሁ ብሎ እዛ ላይ መናገሻውን እዛ አደረገ ማለት ነው ስለዚህ የምስራቅ ሮም የሚባል አንድ ዋና ከተማው ቱርክ ምዕራብ ሮም የሚባል ዋና ከተማው ሮም የሆነ መንግስት ሆነ እግዚአብሔር አይሰጥም የእግዚአብሔር አይን ትክክል ነው ይሄው ሲመጣ አንድ ሆኖ ነው የጀመረው የሆነ ቦታ ሁለት እንደሚሆን ስለሚያውቅ ሁለት የብረት እግር አድርጎ ሲናገር ታያላችሁ በኋላ የምዕራብ ሮም ግዛት በ539 በ539 ዓመታት ገዝቶ የጀርመን ህዝቦች ቤርቤሪያንስ አይደል ጀርመን ህዝቦች ሲያምጹ በ476 ዓመተ ምህረት ወደቀ ማለት ነው ስለዚህ የሮም መንግስት ስንት ዓመት ቆየ ማለት ነው በምዕራብ 500 ስለዚህ ከላይ ጀምሮ ካየን ትልቅ አይደለ ይሄ በጥንካሬ የሚተልቅ አላለም 67 86 208 268 ያውሩ ደግሞ 537 ዓመት የሚገዛ መንግስት ትልቅ ረጅም ዘመን 4 አምስት ክሎስቶ 5 ሴንቸሪ ገዛ ማለት ነው እሱ ብቻ ግን አይደለም ይሄ ያወራዋችሁ በምዕራብ ሮም ብቻ ነው የምስራቁ ክፍል ግን ዋና ከተማው ቱርክ ኢስታንቡል የሆነው ኮንስታንቲኖፕል ብለን በመንጠራው በዛ የተደረገው ግን 1516 ዓመታት ቆይቷል ይሄ ነው መግዛት ብላላችሁ ብረት ነው ብሏል ይላችሁ በኋላ በ1453 ዓመተ ምህረት ነው የምናወራው 1453 ማለት ትላንት ነው እንትኑ ይስለም ቅርብ ነው ማለት ዓመተ ዓለም እንግዲህ የጀመርነው እኮ ስንጀምር ከናቡከደነጾር 605 ነው ወደኋላ የጀመርነው ዓመተ ዓለም ነው የጀመርነው አሁን ማወራው ዓመተ ምህረት እዛ ጥቂት በዛ ኦቶማን ቱርክስ ይባል ሰምታችሁ ከሆነ እነሱ ባደረጉት ጦርነት ቆስጥንጥንያን በመቆጣጠር የሮም መንግስት በ15 16 ላይ በዛ ዓመተ ምህረት ወደቀ ማለት ነው ኦክቶበር 19 ይላሉ 1923 አታቱርክ የቱርክ አባት ብለው የሚጠሩት አንድ ሰው አዲሷን ቱርክ ምትላትን ከተማ መሰረቱ ማለት ነው ስለዚህ ቱርክ ኖ ሞር ሮም ዋና ከተማ የሮም ዋና ከተማ ሆኖ ቀረ በዌስትስ እዛ አካባቢ ላይ ክርስቲያኒቲ የሆነ ነገር ተናውጦ ነበር ታውቃላችሁ አይደል አሁን እዛ ውስጥ አልገባም ምን ኢየሱስ ስለማላስተምር እንጂ ታስታውሳላችሁ ኢስት ዌስት አይደል ተብሎ ክርስትና
ወንዲ የሁለት ክርስትና ራሱ ተከፈለ የሮማ ሃይማኖት ሆነ በኮንስታንቲን አማካይነት ከዛ በኋላ ክርስትናው ራሱ መልክ ሁለት መልክ እንዲዝ ምክንያት ካቶሊክ ኦርቶዶክስ ምናምን የሚል ሴክት ይዞ ራሱ ያደገው እዛች ጋር የጀመረው እኔ ግን እዛ ውስጥ አሁን አልገባም የሚቀጥለው ሳምንት የመጨረሻው ሁለቱን መንግስታት አሳያቸዋለሁ የመጨረሻው ሁለቱ መንግስታት ማንና ማን ናቸው የሚለውን እንግዲህ እንደምትመለከቱት ሁለት መንግስት ነው የምናየው ከዚህ በኋላ የመጀመሪያው መንግስት የምታዩት እግር ታያላችሁ ታች ይሄ እግር ግን ደብለቅለቅ ያለ እግር ነው ዳንኤል የተረጎመው ትርጉም ከብረትና ከሸክላ የተሰራ እግር ብሎ ነው እግር ማለት ፊት ምን ነው ከታች ያለው ነው ቅልጥም ስለሆነ ያኛው የሚባለው እንዳይምታጠባችሁ ይሄ ስለዚህ እሱ የተሰራ ግን 10 ነው ጣቱ ለምን 10 ሆነ መንግስት ነው ባይዘው አሳያችኋለሁ ከዛ በኋላ እንደገና ሌላ መንግስት ደግሞ እናያለን አንድ እስቲ ብትነካው ይሁን አንድ ወደፊት ብታረጋው ያቺ ደግሞ መንግስት የክርስቶስ መንግስት ደግሞ እናያታለን ቀጥሎ የምትመጣው መንግስት ይሄ ከታች የምታዩት ከሮም ግዛቶች የሚነሳ ልዩ መንግስት ነው አሁን ዝም ብለን እዛው ከመግባት ሰፊ ስለሆነ እናያዋለን ቀጥላ የምትመጣ ግን አንድ ደግሞ እጅ ሳይነካት ከተራራ የማንም ሰው እጅ የማይነካት ራሷን ልዑል የወረወራት ድንጋይ ደግሞ አለች የክርስቶስ መንግስት ትመጣለች ብረት አደቀቀ ፈጨ እንላለን እቺ ደግሞ ሙሉ ኢሜጁን ነው የምትፈጨው ከዛስ አገሩን ትሞላለች ኖ ሞር መንግስት ከዛ ለመንግስት አታዩ ግሪክ የሚባል የለ ሮም የሚባል የለ ምናምን የለም ከዛ በኋላ መንግስት አታዩ ምንድነው የምናየው አሳያችሁ ቆመን እንጸልይ ወዳጆች ወይኛ